ተሰይ የሚያድርም ሰው ነበር። በጣም የሚያቃጥለው ሰውነት ሲራሱ እኔ እኮ ያመኘኝ እንጂ ከመመኝ በቃ ኃይለኛ ነው። ራስ ምታት ኃይለኛ ራስ ምታት አለው ግን ቶሎ አይነሳም። ሰላም የኔ ውድ ተመልካቾች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። ዛሬ ትንሽ ራሴን አመም አድርጎኛል። በእርግጥ ትናንትና አንስቶን እንዴት እንደሆነ አልገባኝም እና እስኪ ናቴም ማለት ነው ዛሬ ማታ ትንሽ እንዳመመኝም ያውቃል እና ጧት ላይ ተነስቶ ሻወር ወስዶ ምናምን ጸጉሬን ሳከኝ ለምጣ ብሎ እኛ በተኛንበት ቅዱሴና እኔ በተኛንበት ያው እንግዲህ ገና ከእንቅልፌ እየተነሳው ነው። ባባ እንደተኛ ነው ናቴ ሻወር ወስዶ ጸጉሬን ተስተካክዬ ልምጣ ብሎ ወጥቷል። ማለት ጸጉር ቤት እስከ አይደርስም፣ ትንሽ ራቅ ያለ ነው። ቢደርስም አቋርጦት ይመጣል ወይስ ጸጉሩን ተስተካክሎ ይመጣል የሚለው ማለት ትንሽ አሞኛል ብዬ ማለት እና ቶሎ ትንሽ አሞኛል እለዋለሁኝ። ባባ እየረበሸኝ ነው ናኩላ ያዝልኝ ምናምን እለዋለሁ። እስኪ ምን እንደሚል ምናምን እናየዋለን። ማለት ብዙ እህቶች ወንድሞቼ ስለጠየቃችሁ ነው ከካሜራ ጀርባ እንደዚህ እንከባከብሻ ነው ምናምን ስላላችሁ ነው። እና እኔ ምን አድርጋለሁኝ ራሴን አስሬ ጋቢ ለብሼ ምናምን ማለት ነው ጠብቀዋለሁ። ምን እንደሚል ልደውልለትና አብረን እንሰማለን ማለት ነው። ሄሎ የት ነው ያለው? ጸጉር ቤት ትንሽ ራሴን አሞኝ ነበር። ባባም እየረበሸ ነው። ጨርሰን ገና ነክ መምጣታችንም አይ ዝም ብለናና እስኪ ወይ ሐኪም ቤት እንሄዳለን። ዝም ብለናና ወይ ሐኪም ቤት እንሄዳለን። እሺ አላቅም ይሰማ እንግዲህ ድምጼ ስልኳማ ምን አላርክ ካሜራዬን ቶሎ ደብቅና መጣ ኋላ ወረፋ እየጠበቅኩ ነው ብሏል። ካሜራዬን አስተካክዬ እሱ በማያውቀው ቦታ ነው መደበቅ የምፈልገው ዛሬ። ይሄን አይቶት አያውቅም። ስለዚህ ማለት ነው እኔ እዚህ ጋር ተኝቼ እጠብቀዋለሁ። አያየውም፣ አይጠብቅም፣ አይቶትም አያውቅም። እውነት ለመናገር ግን ትንሽ ትኩሳትም አለ። የማርያም ራሴን አሞኛል። እዛ እንደዚህ ጸጉሬን ራሴን ማለት ነው አስሬ በምን አለ ስልኩ እንዳይነካብኝ ማለት ነው። ካሜራው እንዳይጠረጥር ደስ ቢለኝ እጠብቀዋለሁ ማለት ነው። እውነት ለመናገር ግን ማርያም ራሴን አሞኛል። ትናንትና በጣም አሞኝ ነበር። ዛሬ እግዚአብሔር ይመስገን የተወሰነ ደህና ነኝ። ራሴን አሞኛል እና ምን ይሻላል? ሰውነትሽ ደግሞ ሙቀት አለው በጣም። እጄ ደግሞ ሲቀዘቅዘስ ነው ሙቀት አለው በጣም። ለምን ሕክምና አንሄድም? አይ ቆይ እስኪ ዛሬ ባባ አልተነሳም እንቅልፍ እና ባባ ልዘረውና እኔ ወደ ሕክምና እንሄድ ማለት ነው። ምን አማራጭ አለ? ጸጉሩን ተስተካከልኩ። ወረፋ እየጠበቅኩ ነው ድንገት የመጣሁት። ወረፋ ነበረው እንዴ? ትኩሳታለሽ በጣም ውዴ። ተነሽ ትንሽ ከቻል ልብስ የትኛው ልብስ ላምጣልሽ? እግሬ ካለ አይደለም። አይ ባባ አይሰነ ባባ ተው ትንሽ ተኛ እና ታዲያ አይደለም እንደዚህ አሞሽ እንዴት ነው ታዲያ? ወደ መሄድ አለብሽ። ሰውነትሽ እኮ በጣም እያቃጠለ ነው። የምን ሙቀት አለው በጣም። ታውናት ብርድ እያለኝ እንጂ ደግሞ ይቀዘቅዛል። እና ሻወር ስለሰጥ እና ሻወር ወስጄ ጸጉሬ ልስተካከል ይሻላል እንዴ? ወጣው ታዲያ እና ካመመሽ ምን አማራጭ አለ? ውዱ ሕክምና መሄድ አለብሽ። አይ ቆይ ዛሬ ሊሆን እሄዳለሁ። ዛሬ ሊሆን እሄዳለሁ። ብርድ እያለኝ ደግሞ ዛሬ ሊሆን አትላለች እንዴ? ምን አይነት ቀላል ትቀልጂው? አሁን ትራንስፖርት ምናምን እዚህ ወይስ የጓደኛ መኪና ደውለት? አሁን ማንም ጋር እንደደወል ሰዓት ድረስና ታው ማንም ጋር ደውል። አንተ ደግሞ አንቺ ደግሞ ምን ያምሻል እንዴ? አይደለም ራሴን ነው የምንለው እና ራስሽን ካመመሽ ሕክምና መሄድ አለብሽ እኮ። እኔ እኮ መድኃኒት ይዤ እስክንታዘል አይቻልም ማለት እኔ አልወድም መድኃኒት አትወጂም እና ሕክምና መሄድ አለብሽ። እንደዛ ከሆነ ታዲያ ቆይ ዛሬ እንደውላ ሰዓት ድረስና ምሳ በልተን ምናምን
መሳበተ ሞረፈ ነገር ሰራለ በቃ ውጭ የሆነ ቦታ የሆነ ነገር እንበላለን። ተነሻ ለማንኛውም አትቀይሩ ልብስ ካለ የሚኝታ ልብስ ነው ቀይሪና እንሂድ። ባባ ደግሞ ማዘግ ነው እንቅልፍ እንዳይቆር አንቺ ና ቁጭ በል ነይ ያለብሽ ህክምና አይደለም። እንደዚህ ቁጭ እንደዚህ አሞሽ ታዲያ እንዴት ነው ዝምርሹ ተቀቁ? ቆይ ባባም እንቅልፍ ሲቋረጥበት ጥሩ አይደለም። ና ቁጭ በል ትንሽ መሄድ አለብሽ። አሞሽ ቆይ እሱም ይነሳና እኛ ምሳ በልተን እንሄዳለን። ስለ ነገር ትሰራለህ አንቺ ታዲያ እንደዚህ ሆነሽ ታዲያ ለምንድን ነው አልሄድም የምትይው? ህክምናው ችግር የለውም ማለት እንዴ? ሰው ታሞ ችግር የለውም የሚባል ነበር። እሺ ለምንድን ነው የጠራሽ ታዲያ? ህክምና ቤት ጠርቻለሁ። አይ ባባ ከተነሳ ስለሚረብሽ ብዬ ነው። እኔ ትንሽ ብርድ ብያኝ ሰበብ እሱን እንድትይዝልኝ በሚል ነው። እና ምሳ ምን እንድትሰራ ፈልጌ ምሳ ለዛ ነው ቀልጃለሽ እንዴ? ዝም ብለሽ የምበየው ሰውነትሽ እራሱ በጣም ነው የሚያቃጥለው። እኔ ህክምና ምን ጥሩ ነበረ። እንደዚህ ሆነን አይደለማ አሞሽ እያለ እንደዚህ ቁጭ ብለሽ ታዲያ እንዴት መሆን ያለበት? ቆይ ባባ እንቅልፉን ጨርስ ምሳ አረጋግሽ አሞሽ ባባ እንቅልፉን ጨርስ ያለሽ እንደ እንቅልፉ የሚተኛ እኔ እንትን ላይ ይተኛል። ችግር የለውም ሲቋረጥበት ይረብሸኛል። ነይ ነው እንጂ ፈልባ እንትን ላይ ከልጅ አንተ እንቅልፉ ከተጋራ ነበር አሞሽ ወደዛ ህክምና ሳንሄድ ቁጭ ማለት እኮ ጥሩ እና ምንድን ነው ሰው እኔ ጀማት አለ የጀመረኝ አንተ ይሻዩ እንዴ ሲሲሁ ወይስ ደግሞ ምንድነው? ትናንትና አልወጣሽማ? ይሁን ምች መቶኝ ነው እንዴ? ሊሆን ይችላል አይታወቅም። እና እንደዛ ከሆነ እኮ ዳማከሴ ምናምን እንደዛ ጋር አይጠፋም። ችግር የለውም። እና ዳማከሴ እንጂ ደግሞ ምች ነው እንጂ ሌላ የራስ ምታት ዳማከሴ መድኃኒት ይሆናል ይታወቃል። አይ ትቀልጃለሽ እንዴ? ሲጀመር አሁን ማለት ነው። ለማንኛውም ባባን እኔ ልዘደውና አንቺ ቀስ ብለሽ ህክምና ይጀሽ ሊድን ነው። ከዛ ለራስ ምታት ብዬ እንደ ህክምና የሚሄደው አይ አይደለም የቆየ ሊያምሽ ይችላል። ከዛ በኋላ ይታወቃል። ብርድም ሊሆን ይችላል እኮ የሚታወቅ ነገር አይደለም አይደል እንዴ? ሰውነትሽ እኮ የቆየ በጣም እያቃጠለ ነው። ሙቀቱ በጣም አለ ሰውነትሽ ላይ። አይ ይህ አባቶ ደግሞ ሻወር ውስጥ ይበታሉ። አንቺ እንደዚህ አይቀል የምትቀልጂው ለምንድን ነው? እኮ አልገባኝም። የምትቀልጂው ነገር እንዳደርግ እና ሻወር ራሴን አሞኝ ሻወር እንዴት የምትወስጂው? አሁን ሽሮ ነገር ትሰራለህ? ሽሮና ሰላጣ ችግር የለውም እሰራለሁ። ግን አይደለም አንቺን አሞሽ ደግሞ እንደዚህ ህክምና ምን ውጭ ጋብዝሽ ውጭ እንበላለን ምሳ ችግር የለውም። ውጭ መብላት አልፈልግም። አንቺ እንደዚህ እንትን አትበይ። ውጭ መብላት አልፈልግም ትላለች። አይደለም አሞሽ እዚህ ቤት ውስጥ ምን ትሰሪያለሽ ታዲያ? ደግሞ ማለት ነው ባባ ከአንቺ ውጭ አልፈልግም እንደሚል ታውቂያለሽ አይደለ? ከአሞሽ እያለ እንደዚህ ሲረብሽ ማየት ከባድ ነው ለእኔ እኮ። እንቅልፉን ካልጨረሰ ደግሞ እኔ ነው ቀጥታ የሚፈልገው። ስለዚህ ይጨርሳል እና አብረን አይደል እንደምንሄደው ታዲያ እናቴ ምን መሆን እሱም እንትን የለኝም። ሰውነቴም በጣም ትኩሳት ስላለው እንትን ይልብኛል። በቃ እንቅልፍ ሲጨርስ አንተ እንዴት ይዞ ነው የምፈልገው። አሁን ተነሳና ቁርስ ምሳችንን እንስራ እስኪ። ችግር የለውም። አሁን መጀመሪያ ደረጃ ማለት ነው መፍትሄ መሰጠት ያለበት የአንቺ ጉዳይ ነው። አሞሽ ህክምና ወይ ፓራስታሞል ወይ ፓናዶል ገዝቼልሽ ምንጣስል ፈቃደኛ አይደለሽም። መድኃኒት አልወድም መድኃኒት ያስመልሰኛል አለሽ። ስለዚህ ህክምና ካልሄድን ታዲያ እንዴት ነው የሚሻለሽ ታዲያ? ህክምና እና ቀላልና ከባድ ህክምና ይባላል። እንዴ አንተ ደግሞ ወይ ምንችለኛ ነው ወይ ደግሞ ራስ ተተንነት ወይ ነው ሻይ ምናምን ላፍላልሽ። ቆይ ምሳ ከበላን በኋላ ሻይ ምሳ ከራን ነው ነው በቃ ደገፈሽ እንደዛ ከሆነ ችግር የለም። ደገፈ ወደሱ ይሄን እንደዚህ አድርጊ ነው እሰራ ምሳ ምግብ መስራት እኮ ከባድ ነው ታውቂያለሽ። እንዴት መቼ ኪችን ውስጥ ገብቼ አውቃለሁ። ምን ከምን አድርጌ ነው ምግብ የምሰራው? ወይኔ ሽንኩርትና ቲማቲም አይደለም ችግር አለው። ምን ሽሮ ቀላል አይደል ሌላ አንተ አይቀርብሽ። በቃ ውዴ በቃ ለማንኛውም ውጭ ብንበላ ይሻላል ዛሬ ያውጥ ለመስራት። አዎ ምግብ ቤት ደብሮኝ ይቅልባ ቤት ያለማ ውጭ ማሄድ አልፈልግም። ሲጀምር ውጭ አልፈልግም። ቤት ነው የምፈልገው። ቆይ ትንሽ መለስ ካለልኝ እኔ እሰራለሁ። ባባ ከተነሳ አንተ ትይዘዋለህ።
እኔ አትዋጣልኝም። ሐኪም ቤት እንዴት ነው መሄድ ካለብን መሄድ አለብን። አዎ ግማታ ለቀላሉ ለትልቁም ነገር ለትልቁም ለትንሹም ሐኪም ቤት ወስኖ ስወልድ ራሱ ሐኪም ቤት ሄድኩት እስካሁን ድረስ ያንቀጠቀጠኛል። ስወልድ ማርያም እና ቤት ውስጥ መውለድ አምሮሽ ነበር እንዴ? አይቻልም እንጂ ቢቻልማ ደስ ይለኝ ነበር። እንጂ ደግሞ ትቀልጃለሽ እንዴ? በጣም እየቀለድሽ ነው። ለማንኛውም በህመም አይቀለድም። ተነሽና ልብስ ቀይሪ። ራሴ ነው ያለኝ እንጂ ሌላ ነገር ያዝሏል ባባ። ከዛ ምግብ ከፈለግሽ ውጭ እንዳላችኋለሁ፣ ችግር የለም። አይ ውጭውን ግን ይራታይ። ቆይ ትንሽ መለስ ካላለኝ ሲጀመር እንትን አባት ቀልጅ ቀልድ በቃ ይደብራል። ደግሞ ሲጀመር እኔ እስካሁን ድረስ የአንቺን ፍላጎት ለማክበር ነው የግድ መሄድ አለብን። ሲጀመር ተነሽ ልብስ ቀይሪ። ኧረ እኔ አልሄድም፣ ማርያም ነው አልሄድም። ልብስ ቀይሪ ተነሽ። ምንድን ነው ወይ መርፌ ወይ ኪኒን ነው የሚሰጡኝ? ምንድን ነው የሚሰጡኝ? ሌላ ነገር አለ? ምንስ ቢሆን ሕክምና እኮ አሁን አንቺ ዝም ብለሽ ከምትተኙ በላይ መድኃኒት አይደል እንዴ? ሲጀመር እኔ እንደሚሻለኝ አውቃለሁ። ራስ ምታት እንደሚሻለኝ አውቃለሁ። አሁን ከተኛበት ይሻለኛል፣ ተኛለሁ። ሻወር ወስጄ ተኛለሁ። ባባን ብቻ እንድትይዝልኝ ነው እኔ የምፈልገው። አወቀ ልጅ ተነሽ፣ በቃ ተነሽ እና ሂጂ። ተነሽ ልብስ ቀይረሽ ነይ። ውስጥ ላይ ልብስ ነው የትኛው ልብስ ላምጣልሽ? ነይ ልቀይር፣ ላምጣልሽ፣ ትቀይራለሽ። እዚህ ሻወር ወስጄ በተጋታ የፈለኩት በሜዳ ወናሽ አታዝጊ። ትሄድ ነው ሂድ። ተስተካክለና በቃ ይና ተስተካክለና ማለት ምን ማለት ነው? አልገባኝም። ፀጉርን ተስተካክለና በቃ እኔ እስከዛ መሳሰረች እጠብቃለሁ። አቦኛል ብለሽኝ አይደል የጠራሽኝ? በቃ ይሻለኛል፣ እነሳለሁ። ፀጉር ቤት ሄድና አሞኛል ሂድ ማለት እኮ አሞኛል ብለሽኝ አይደል ወረፋ ትቼ የመጣሁት? አንቺ እየቀለድሽብኝ ነው ማለት ነው? አይደለም። ስለዚህ ትኩሳቱን አላየሁም። እንደዚህ ደግሞ እየቀለድሽ ነው ማለት ነው? የምቀልድ ስለምንቀልድ ነው የምታወራው ናቲ? አይ ማስመሰል በደንብ ትችይበታለሽ ሲጀመር ማለት ነው። ለማንኛውም ናቲ እውነት ለመናገር ትንሽ አሞኛል፣ ግን ያን ያህል ደግሞ የተጋነነ አይደለም። ማርያምን ትኩሳትም አለኝ እያየህ ነው። ከማታ ጀምሮ ራሴን አሞኛል። ግን ደግሞ እስቲ ቆይ ይመጣና አይመጣም በሚለው ነው አንተን ለማ ግን አንቺ መቼ ነው የምታቆመኝ? አሁን እኮ ለምን እንደሆነ እኔ ችግር የለውም ለእኔ ሁኔታዎችን ሁሉንም እያደረ ሁሉንም ነገር እየለመድኩት ነው ማለት ይችላል። ግን ለአንቺ ጥሩ አይደለም። እንዳላምንሽ ነው የምታረጊኝ ሁሌም። የምር እንደዚህ ያለው እንደዚህ ሆንኩ ብትይኝ ራሱ እየቀልድሽ ስለሚመስለኝ ጉዳይ አላልሽ ይችላለሁ። እንደምትጎጂ ነው የምነግርሽ። ማለት እውነት ለመናገር በራሴ ላቦያ ባሪያም ግን ሻይሱስ ሰረቀር ሰዓት ድረስ ነው ያው ምሳ እስከዛ ድረስ እስከሰራራ ሰዓት ይደርሳል። ሻይ ስጠጣበት ይለቀኛል። ይኸው ማርያም ትኩሳቱ ባለኝ እኮ ናት። መጅራቴን ሁሉ ይዞኛል። ግን ማለት ነው አመሰግናለሁ። ይድባል ያንቺ ፕራንክ በቃ በህመምም ሆነ አይ ተመልካቾችም ታውቃለህ እንክብካቤው ለካሜራ ነው ከካሜራም ጀርባ ነው ምናምን ሲሉ ነበረ። እና ይኸው እዛ ጋር ካሜራ አለ። እኔ ምን አገባኝ? እኔ የሚያስጨንቀኝ ጉዳይ አይደለም። ምክንያቱም ለራስሽ ነው አመመኝ ብለሽ እኔ ከእንትና ራሴን ግን አሞኛል። እውነት እግዚአብሔርን ጥዬ መጣሁ። እኔ ችግር የለም ተመልሼም ብሄድ ፀጉሬ ሳልስተካከል አልቀርም፣ እስተካከላለሁ። ግን ባጭሩ ምንድን ነው አንቺ ነገ እንዳላምንሽ ነው የምታደርጊው ራስሽን። ነገ የሆነ ነገር አሞኛል የሆነ ነገር ሆኛል ብትይ መምጣት አለ መምጣት ዜሮ ነው የሚያውቀው። ምክንያቱም እንዴት ጨከኝ ተራኝ እና አንቺ አይደለም አሞኛል እኮ ናት። አሁን አስበዋል። እውነት ለመናገር እንደዚህ አሞኝ ባባ ቢነሳ ራሴን አሞኛል። ማርያም ምን ባባ ቢነሳብኝ እንዴት ነው ምግብ መስራት የምችለው? ሁሌም የሚደብር ቀልድ ደግሞ ስቀልድ የሚደብር አይደለም ላይ እያዛጋኝ ነው ሁሉ እና ይኸው እዛ ጋር ተመልካቾች አሉ። እንግዲህ ውዶች ይኸው አያችሁት በካሜራ ከካሜራ ፊት ለፊትም ከጀርባም ያው ጸባው አንድ ነው ለመናገር። እንደውም አብዛኛውን ከካሜራ ጀርባ ያው ይንከባከበኛ መሰለኝ። እኔ ግን ሐኪም ቤት መሄድ አልወድ ማለት ነው። ፈጣሪ ጠብቀኝ እንጂ ከባድ ነው የኔ ህመም።